Welcome to Abro Tutorials. እንኳን ደህና መጣችሁ ወደ Abro Tutorials። በዛሬው ሌሰናችን የግሬድ 7 ዩኒት 4 ስለ ባላንሲንግ ኬሚካል ኢኩዌሽን ይዤላችሁ ቀርቤያለሁ። ተከታተሉ። Law of conservation of mass. So ችን principle በደንብ መያዝ አለባችሁ። The law of conservation of mass ምንድን ነው የሚለው? Mass is neither created nor destroyed in any chemical reaction ነው የሚለው። ስለዚህ ምን ማለት ነው? ማስ as well as አተምስም ጭምር እንደዛ ነው። አተሞችም conserved ናቸው። mass is conserved as well as atoms are also conserved. ስለዚህ mass and atoms are neither created nor destroyed ማለት ነው ማለት ነው። አንድ ordinary chemical reaction በሚካሄድበት ጊዜ reactant ላይ ያሉ አተሞች ፕሮዳክት ላይ ይኖራሉ። አይጠፉም ማለት ነው። አዲስም አይፈጠርም። ለምሳሌ አራት ሃይድሮጅን አተምስ አለን on the reactant side፣ ሁለት ኦክሲጅን አተምስ on the reactant side አሉን። እዚህ ጋር እንደምታዩት አራት ሃይድሮጅን አተምስ and ሁለት ኦክሲጅን አተምስ አሉ። ነገር ግን መጀመሪያ ወይም reactant ላይ ሃይድሮጅን ከሃይድሮጅን ጋር ነበር ቦንድ ያደረገው ወይም ደግሞ ኮኔክት ያደረገው፣ ኦክሲጅንም ከኦክሲጅን ጋር ነበር። ሶ ወደ ፕሮዳክት ስንመጣ ግን ኦክሲጅን ከሁለት ሃይድሮጅን አተም ጋር ኮኔክት አድርጓል ወይም ደግሞ ቦንድ አድርጓል። ስለዚህ እዚህ ጋር አዲስ የተፈጠረ ምን የለም? አተም የለም። ሪአክታንት ላይ የነበሩ አተሞች ፕሮዳክት ላይ አሉ ማለት ነው። አዲስም አይፈጠርም፣ የነበሩት አተሞችም አይጠፉም ነው የሚለው። ስለዚህ mass and atoms are conserved in ordinary chemical reaction. አዲስ የሚፈጠር ክብደት ሆነ አተም የለም ማለት ነው። ወይም የሚጠፋም አተም ወይም ደግሞ ማስ የለም ነው የሚለው ይሄ ፕሪንሲፕል ማለት ነው። so this is very important rule. So this is very important principle to remember. So ቅድም እንዳልኩት ማስ እና atoms and mass are conserved. ምን ማለት ነው? number of atoms on the reactant side and product side እኩል ይሆናሉ ማለት ነው። ክብደትም ኮንሰርቭድ ነው ማለት የሪአክታንቱ ክብደት ከፕሮዳክቱ ወይም የፕሮዳክት ክብደት ጋር እኩል ነው የሚሆነው ማለት ነው። ስለዚህ the number of atoms in the reactant must equal the number of atoms in the products ማለት ነው። አሁን እዚህ ጋር ይሄችን ሾርት ክሊፕ እንስቲ። አሁን እዚህ ጋር እንደምታዩት ሁለት atoms of hydrogen አለን። አራት atoms of hydrogen አለን። እዚህ ጋር ደግሞ ሁለት atoms of oxygen አለ። ኦኬ ሶ እዚህ ጋር እንደምትመለከቱት አራት atoms of hydrogen አለን፣ ሁለት atoms of oxygen አለን on the reactant side። እዚህ ጋር ደግሞ ስንመጣ ሁለት oxygen atom and አራት atoms of hydrogen አለን ማለት። ስለዚህ in an ordinary chemical reaction አዲስ የሚፈጠር አተም ወይም የሚጠፋ አተም የለም። ማስም አይጠፋምም፣ አዲስም ክሬት አይሆንም ወይም ደግሞ አይፈጠርም ማለት ነው during ordinary chemical reaction። ስንት ናይትሮጅን አተምስ አሉኝ on the reactant side? so ሰብስክሪፕቱ ሁለት ስለሆነ ሁለት ጊዜ አንድ ስንት ነው ማለት ነው? ሁለት atoms of nitrogen አለኝ ይላል on the reactant side። ስንት ሃይድሮጅን አለ? ሁለት ሃይድሮጅን አተምስ ስላሉኝ ሰብስክሪፕቱ ሁለት ስለሆነ ሁለት ሃይድሮጅን አተም አለኝ፣ ምክንያቱም ሁለት ጊዜ አንድ ሁለት ስለሆነ ማለት ነው። አሁን እዚህ ጋር ደግሞ አንድ ብናደርግበት እሺ አሁን ስንት ናይትሮጅን አለኝ on the product? አንድ። ስንት ሃይድሮጅን አለኝ? ሶስት ጊዜ አንድ ሶስት። ስለዚህ አሁን number of atoms እኩል አይደለም። እኩል ለማድረግ ምን እንደማደርግ መጀመሪያ ናይትሮጅንን ባላንስ አደርገዋለሁ ወይም እኩል ለማድረግ ሞክራለሁ። እንዴት ነው ማድረግ? ኮኤፊሽንቱን የአሞኒያ ኮኤፊሽንት ስንት አደርጋታለሁ ማለት ነው? ሁለት አደርጋታለሁ። እሺ አሁን
የአሞኒያ ኮኤፊሽንት 2 ስላደረኩት የናይትሮጅን አተም ባላንስድ ሆኗል ወይም እኩል ነው። ነገር ግን የሃይድሮጅን atoms on the reactant side on the product side ስንት አለ? 2 ጊዜ 3 ስንት ነው? 6። reactant ላይ ግን ስንት ነው ያለ? 2። ስለዚህ ባላንስ ለማድረግ ምን እንደማደርገው ማለት ነው የሃይድሮጅን ኮኤፊሽንት ምን ማድረግ አለብኝ? መጨመር አለብኝ። ስለዚህ 3 ማድረግ አለብኝ ምክንያቱም 3 ጊዜ 2 6 እንዲሆንልኝ ማለት። ስለዚህ አሁን ባላንስ ሆነ እንላለን ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ using trial and error method ማለት ነው። እሺ ኤግዛምፕል አሁን ደግሞ ውሃ ዲኮምፖዝ ሆኖ ሃይድሮጅን እና ኦክሲጅን ይሰጠናል። ስለዚህ አሁን ባላንስ እንዴት እንደሚደረግ ላሳያችሁ ነው። So let us start from the reactant side which is water ማለት ነው። ስለዚህ የውሃ ኮኤፊሽንት 1 ከሆነ ስንት ሃይድሮጅን አተም አለን on the reactant side? 2። ስንት ኦክሲጅን አተምስ አሉን on the reactant side? 1 አይደል? እሺ ስለዚህ 1 ስለማይጻፍ ነው እዚህ ጋር ማለት ነው ኦክሲጅን። Okay, now let us proceed to the product. ስለዚህ አሁን ስንት ሃይድሮጅን አለኝ? ስንት ኦክሲጅን አለኝ? Okay, now ስንት ሃይድሮጅን አለኝ? 1 ጊዜ 2 2። ስለዚህ የሃይድሮጅን አተምስ ባላንስ ናቸው ማለት እኩል ናቸው። ስንት ኦክሲጅን አተም ነው ያለኝ? 1 ጊዜ 2 2። ሶ የኦክሲጅን አተም ባላንስ አይደለም። ሶ ባላንስ ለማድረግ ምን እንደማደርግ የውሃ ኮኤፊሽንት ስንት ማድረግ አለብኝ? 2 ማድረግ አለብኝ። አሁን የውሃ ኮኤፊሽንት 2 ሲሆን የሃይድሮጅን አተም ምን ይሆናል ማለት ምክንያቱም 2 ጊዜ 2 4 ነው። የሃይድሮጅን አተም ቁጥሩ ይቀየራል። ስለዚህ አሁን የሃይድሮጅን አተም ባላንስ ለማድረግ ምን ማድረግ አለብኝ ማለት ፕሮዳክቷን በ2 ማባዛት አለብኝ ምክንያቱም 2 ጊዜ 2 4 ስለሆነ ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። እሺ another example እዚህ ጋር አሞኒያ 1 ካርበን አለው on the reactant side 4 ሃይድሮጅን አተምስ on the reactant side oxygen 1 ጊዜ 2 2። እሺ on the product side እሺ ስንት ካርበን አለ? 1። ስለዚህ የካርበን አተም ብዛቱ እኩል ነው። ስንት ኦክሲጅን አለ? እዚህ ጋር 2 አለኝ 2 ጊዜ 1 ማለት ነው ፕላስ እዚህም ኦክሲጅን ስላለኝ 3 አለኝ ማለት ጠቅላላ። remember the number of atoms on the reactant እና on the product side ያለው እኩል መሆን አለበት ብለናል አይደል? ስለዚህ ደምረን ነው የምናስቀምጠው። 2 ሲደመር 1 3 ስለሆነ 3። መጀመሪያ አሁን እስቲ ባላንስ እናድርገው። እሺ አሁን እዚች ጋር የውሃን ኮኤፊሽንት 2 አደረኩት። ለምን? የሃይድሮጅን አተም ባላንስ ለማድረግ ማለት። ስለዚህ አሁን የሃይድሮጅን አተም ባላንስ ነው ምክንያቱም 2 ጊዜ 2 4 ነው on the reactant sideም 4 ነው ያለኝ ማለት ነው። now ስንት ኦክሲጅን አተም አለ? አሁን የውሃ ኮኤፊሽንት ስለተቀየረ number of atoms of oxygen ይቀየራል። ስለዚህ 2 ጊዜ 1 2 ነው እዚህ ጋር 2 አለ ጠቅላላ ስንት አለኝ ማለት ነው? 4። አሁን የኦክሲጅን ባላንስ ለማድረግ የኦክሲጅን የሪአክታንቱ ኦክሲጅን ማለት ነው ኮኤፊሽንት ምን ማድረግ አለብኝ ማለት ነው? 2 ማድረግ አለብኝ ማለት ነው። ስለዚህ አሁን ባላንስ ይሆናል ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። እሺ ካርበን እሺ አሁን አንድ አለኝ። እስቲ የካርበን አተም ኦሬዲ ባላንስ ነው። አንድ አለኝ on the reactant product ላይም አንድ አለኝ። ኦክሲጅን ስንት አለኝ on the reactant side? 2። on the product side ግን አንድ ነው ያለኝ። ስለዚህ ባላንስ ለማድረግ ምን እንደማደርግ የካርበን ሞኖክሳይድ ኮኤፊሽንት 2 ታደርገዋለሁ። 2 ሳደርገው አሁን የኦክሲጅን አተም ምን ሆነ? ተቀየረ። ቁጥሩ አንድ የነበር 2 ሆነ። የካርበን አተም ቁጥሩ ተቀየረ። የኦክሲጅን ባላንስ ሆኗል።
የካርበን አተም ግን ተቀይሯል። ምክንያቱም የካርበን ሞኖክሳይድ ኮኤፊሽንት 2 ስላደረግ ነው ማለት ነው። አሁን ካርበን እዚህ ጋር 2 አለኝ ኦን ዘ ፕሮዳክት ሳይድ፣ ሪአክታንት ሳይድ ላይ ግን 1 ነው ያለኝ። እኩል ለማድረግ ምን እንደማደርገው ማለት ነው የካርበን ኮኤፊሽንት 2 አደርገዋለሁ ማለት ነው። አሁን ባላንስ ነው እንላለን ማለት ነው። ሚታኖል ዲኮምፖዝስ ቱ ፕሮዲውስ ካርበን ሞኖክሳይድ ኤንድ ሃይድሮጅን። ስለዚህ አሁን እዚህ ጋር እንደምታዩት እሺ አሁን ስንት ካርበን አለኝ ኦን ዘ ሪአክታንት ሳይድ 1 ኦን ዘ ፕሮዳክት ሳይድ 1 ስለዚህ ባላንስ ነው ማለት። ስንት ኦክሲጅን አለኝ ኦን ዘ ሪአክታንት ሳይድ 1 ኦን ዘ ፕሮዳክት ሳይድ 1 ይሄም እኩል ናቸው። ስንት ሃይድሮጅን አለኝ ኦን ዘ ሪአክታንት ሳይድ 4 ኦን ዘ ፕሮዳክት 2 ጊዜ 1 ማለት ነው። ስለዚህ ባላንስ ለማድረግ ቀላል ነው ማለት ነው። እኩል ሃይድሮጅንን እኩል ለማድረግ ምን እንደማደርገው ፕሮዳክቱን በ2 አባዛዋለሁ ማለት ነው። ስለዚህ 2 ጊዜ 2 ሲሆን 4 ይሆናል። ሶ ባላንስድ ሆነ ማለት ነው። እሺ another example 18 plus oxygen ስንት ካርበን አለኝ on the reactant side 2 on the product 1 ስለዚህ እነዚህ እኩል አይደለም። ስንት ሃይድሮጅን አለኝ 4 on the product side 2 ጊዜ 1 2 ነው ያለኝ። ስንት ኦክሲጅን አለኝ 2 እዚህ ስንት አለኝ እዚህ ጋር 2 አለኝ እዚህ ጋር ደግሞ 1 አለኝ ጠቅላላ 3 አለኝ። ስለዚህ አሁን መጀመሪያ ካርበንን ባላንስ አደርጋለሁ። እሺ አሁን ካርበንን ባላንስ ለማድረግ የፕሮዳክቱ ስለሆነ ያነሰው ፕሮዳክቱን የካርበን ዳይኦክሳይድ ፕሮዳክት ማለት ነው በ2 አባዛሁት። ሶ አሁን የካርበን አተም ባላንስድ ስላልነበረ እኩል ለማድረግ ምን እንደማደርገው ዝቅተኛ ቁጥር ያለውን ኮኤፊሽንቱን በመቀየር እኩል አደርገዋለሁ ማለት ነው። ስለዚህ ሪአክታንት ላይ 2 ነበረኝ፣ ፕሮዳክት ላይ 1 ነበረኝ። ስለዚህ እኩል ለማድረግ ምን እንደማደርገው ማለት ነው ፕሮዳክት ላይ ያለው ካርበን ዳይኦክሳይድ ኮኤፊሽንቱን 2 አደረኩት። ምክንያቱም 2 ጊዜ 1 2 ስለሆነ ማለት ነው። ነገር ግን አሁን የኦክሲጅን ደግሞ ተቀየረ ማለት ነው። እዚህ ጋር አሁን 2 ሲባዛ 2 4 ሲደመር 1 5 ሆነ ማለት ነው። አሁን የሃይድሮጅን ደግሞ እንሂድ። የሃይድሮጅን ምንድን ነው የምናደርገው? በኋላ ያለው ሃይድሮጅን 4 እንዲሆንልኝ ምንድን ማድረግ ማለት ነው የውሃ ኮኤፊሽንት 2 አደርገዋለሁ። ምክንያቱም 2 ሲባዛ 2 4 ስለሆነ ሶ አሁን የሃይድሮጅንም ባላንስ አድርገነዋል ማለት ነው። አሁን ማን የቀረኝ? ኦክሲጅን። ስለዚህ ኦን ዘ ሪአክታንት ሳይድ የኦክሲጅን ነምበር ኦፍ አተምስም ተቀይሯል። ምክንያቱም 2 ጊዜ 1 2 ነው፣ 2 ጊዜ 2 4 ጠቅላላ ስንት ነው ያለኝ ማለት ነው 6 ነው ያለኝ። ስለዚህ አሁን እቺን ባላንስ ለማድረግ ፕሮዳክት ሳይድ ላይ ያለው ኦክሲጅን ኮኤፊሽንቱን ወደ ምን ቀይሯል? ወደ 3። ለምን 3 ጊዜ 2 6 እንዲሆንልኝ ማለት ነው። ስለዚህ አሁን ባላንስ ሆነ እንላለን ማለት ነው። so this way you can balance any equation ማለት ነው። እሺ እስካሁን ያሳየኋችሁ ይሄ እንትን ነው ኢንስፔክሽን ሜተድ ነው የሚባለው። ስለዚህ ትራያል ኤንድ ኤረር ሜተድ ተጠቅመን ኢኩዌሽንን ባላንስ ማድረግ እንችላለን። ቀላል ከሆነ ይሰራል። እኔ የምጠቀምበት እና ለተማሪዎቼ እኔ ሪኮመንድ የማደርገው አልጀብሪክ ሜተድ ተጠቅመው ባላንስ እንዲያደርጉ። ምክንያቱም you can balance any equation. All right, now let us proceed and show you step by step. All right, so the first one is you have to write the unbalanced chemical equation. ስለዚህ unbalanced chemical አሁን እዚህ ጋር number of iron ካያቸው 1 ነው፣ እዚህ ጋር 3 ነው ያለው። ስለዚህ እኩል አይደለም on the both sides of the equation. so ይሄን ባላንስ ማድረግ ነው አሁን የኛ ዓላማ። ምን ማለት ነው ባላንስ ማድረግ? ሪአክታንት ላይ ያሉት number of atoms ከፕሮዳክት ካሉት number of atoms ጋር እኩል ማድረግ ማለት ነው። እሺ step 2 assign letters algebraic coefficients to each compound or element. ስለዚህ አሁን
የአይረን ኮኤፊሽንት ኤ ልለው ነው። የኦክሲጅን ቢ ልለው ነው። የአይረን ኦክሳይድ ደግሞ ሲ ልለው ነው። ስለዚህ ኮኤፊሽንቱ ሪሜምበር ባላንስ ስታደርጉ የሚቀየረው ኮኤፊሽንቱ ነው እንጂ ሳብስክሪፕቱ አይቀየርም። ኦልራይት ስለዚህ አሁን እዚህ ጋር አይረን ፕላስ ኦክሲጅን አይረን ኦክሳይድ ስለዚህ እዚህ ጋር ኮኤፊሽንቶቹን ይሄ ኤ ብየዋለሁ ቢ ሲ ራይት እሺ አሁን ስንት አይረን አለኝ on the right hand side አንድ ጊዜ ኤ ለዋለሁ እኩል ይሆናል ስንት አይረን አለኝ እዚህ ጋር on the product side 3 ስለዚህ 3 ሲባዛ ኮኤፊሽንቱ 3 ኦክሲጅን ስንት ኦክሲጅን አለኝ 2 ራይት ሰብስክሪፕቱ 2 ስለሆነ ማለት 2 ጊዜ ቢ 2 ቢ እኩል ይሆናል ስንት ኦክሲጅን አለኝ on the product side 4 ሲ ሶ እንደዚህ አድርገን መጀመሪያ ሪሌሽንሺፕ ስታብሊሽ እናደርጋለን ማለት ነው። እሺ አሁን አራተኛው ስቴፕ ምንድን የሚለው choose the smallest whole number for one of the coefficients ማለት ስለዚህ እዚህ ጋር ሲ ናት። እሺ አሁን አራተኛው ስቴፕ ምንድን የሚለው choose the smallest whole number for one of the coefficients ስለዚህ እዚህ ጋር ፍራክሽን ቁጥር እንዳይሆንባችሁ በተቻለ መጠን ሆል ነምበር እንዲሆን አድርጋችሁ ነው የምትሰጡት። ስለዚህ አሁን እዚህ ጋር ለምሳሌ አሁን የሲ ዋጋ አንድ ብዬ ከጀመርኩ የኤ ስንት ይሆናል ማለት ነው? ባለ 3 ጊዜ 1 3 ነው የሚሆነው ማለት ነው። ስለዚህ ኤ ኢኳል 3c ብለን ስታብሊሽ ያደረግነው ሲን አንድ ከሰጡት ስለዚህ አሁን እዚህ ጋር ለአንዱ ብቻ ነው አንድ የምትሰጡት ከዛ በኋላ ሌላውን ከሲ አንፃር ቫልዩዎችን እንፈልጋለን ማለት ነው። ስለዚህ 3 ሲባዛ 1 ስንት ነው? 3 ሶ ኤ ስንት ነው ማለት ነው? 3 ነው ማለት ነው። እሺ 2b ኢኳልስ 4c ማለት ምን ማለት ነው? ኦቨር 2 ስለዚህ b ማለት ምን ማለት ነው? 2c አይሆንም? ሲ ደግሞ ኦሬዲ ምን ብለናል? አንድ አሳይን አድርገናል። ስለዚህ ቢ ማለት ስንት ነው ማለት ነው? 2 ሶ ኤ እኩል ይሆናል 3 ቢ 2 ሲ 1 ስለዚህ አሁን ባላንስድ ኢኩዌሽን እንጽፋለን። አምስተኛ የሚለው ራይት ዘ ባላንስድ ኬሚካል ኢኩዌሽን ስለዚህ ፕላስ ኦክሲጅን አይረን ኦክሳይድ እሺ ስለዚህ ኤ 3 ነው ቢ 2 ሲ 1 ያው ስለሚታወቅ አይጻፍም ማለት ስለዚህ አሁን እዚህ ጋር ይሄ ባላንስድ ኬሚካል ኢኩዌሽን ነው ማለት ነው። ናው ሌት አስ ቼክ ስንት አይረን አለኝ on the right hand side 3 ስንት ኦክሲጅን አተም አለኝ 2 ጊዜ 2 4 on the product side ስንት አለኝ ስንት አይረን አለኝ 3 ጊዜ 1 ያው 3 ነው ስለዚህ 3 ስንት ኦክሲጅን አለኝ 4 ስለዚህ የሁለቱም አተሞች ቁጥር on both sides እኩል ነው therefore ይሄ ኢኩዌሽን ባላንስድ ነው እንላለን ማለት ነው። ስለዚህ በዚህ መልኩ በቀላሉ ባላንስ ማድረግ ትችላላችሁ ማለት ነው። እሺ another example ስለዚህ ካልሲየም ኦክሳይድ ፕላስ ካርበን ካልሲየም ካርባይድ ፕላስ ካርበን ዳይኦክሳይድ ይሰጠናል። ሶ አሁን መጀመሪያ ኮኤፊሽንት አሳይን ላደርግ ነው። ስለዚህ እችን ኤ ልላት ነው ቢ ሲ ዲ ኦኬ ስለዚህ ኤ ማለት የካልሲየም ኦክሳይድ ኮኤፊሽንት ነው። ቢ ማለት የካርበን ኮኤፊሽንት ነው። ሲ ማለት የካልሲየም ካርባይድ ኮኤፊሽንት ነው። ዲ ማለት የካርበን ዳይኦክሳይድ ኮኤፊሽንት ነው ማለት ነው። ስለዚህ አሁን ስንት ካልሲየም አለኝ? እስቲ ከካልሲየም ልጀምር። አንድ ጊዜ ኤ እኩል ይሆናል። አሁን ሌላ on the reactant side ስለሌለኝ እዚህ ጋር እመጣለሁ ፕሮዳክት ላይ ስንት ካርበን አለኝ? ስንት ካልሲየም አለ? 1 ስለዚህ
አንድ ጊዜ ሲ ሲ። ኦክሲጅን ደግሞ እንቀጥላለን። ስንት ኦክሲጅን አለኝ እዚህ ጋር? on the reactant side አንድ ጊዜ ኤ on the product side ስንት አለኝ? እዚህ ጋር ብቻ ነው ያለኝ 2። ስለዚህ 2 ጊዜ ዲ ኮኤፊሽንቱ የካርቦን ዳይኦክሳይድ ዲ ስለሆነ ማለት ነው። ካርበን ስንት አለኝ እዚህ? on the reactant side አንድ ጊዜ ቢ ቢ on the product ስንት ካርበን አለኝ? 2 ጊዜ ሲ 2 ሲ። አሁን ሌትልና ለአንዱ ከነዚህ ማለት ነው አንድ ልሰጠው። ከዛ በኋላ ሌሎቹን ከአሳይን ካረኩት ኮኤፊሽንት አንፃር የሌሎቹን ቫልዩ እፈልጋለሁ ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ሲን አንድ ካልኩት እዚህ ጋር ምን እያለኝ ነው? ኤ እና ሲ እኩል ናቸው። ስለዚህ ኤ ስንት ነው ማለት ነው? አንድ ነው ማለት ነው፣ እኩል ስለሆነ። ቢ ስንት ነው ማለት ነው? ቢ ማለት 2 ሲ ስለሆነ 2 ሲባዛ 1 ስንት ነው ማለት ነው? 2። ስለዚህ ቢ 2 ነው ማለት ነው። ዲስ ኤ ስንት ነው? ኤ እኩል ይሆናል 2 ዲ አይደል? ኤ ኦልሬዲ 1 ነው። 1 እኩል ይሆናል 2 ዲ። ስለዚህ የዲ ዋጋ ለማግኘት ምንድን ማድረገው? ኦቨር 2 ስለዚህ ይሄ ማለት ዲ እኩል ይሆናል 1/2 1/2። አሁን እዚህ ጋር እንዳትሳሳቱ ፍራክሽናል ወይም ፍራክሽን ነምበር የሚባል አተም የለም። ስለዚህ ምን እንደምናደርገው ማለት ነው ሁሉንም በዲኖሚኔተሩ እናባዛቸዋለን። ስለዚህ ዲኖሚኔተሩ እዚህ ጋር 2 ስለሆነ በ2 አባዛዋለሁ። አራቱንም ማለት ነው ኮኤፊሽንቶቹ እንዳሉ ኮኤፊሽንቶቹን በ2 አባዛቸዋለሁ። ስለዚህ ሲ ስንት ሆነ ማለት ነው? ኤ 2 አይሆንም። ቢ ስንት ነው? 4። ሲ ስንት ሆነ? 2። ዲ ስንት ሆነ? ይሄ ስለሚጣፋ 1። ስለዚህ እዚህ ጋር 2። ስለዚህ ባላንስድ ኬሚካል ኢኩዌሽን እዚህ ጋር ልጽፈው ወይም እዚህ ጋር ልጻፈው። ስለዚህ 2 ስለዚህ ኮኤፊሽንቶቹ የኤ ኮኤፊሽንት 2 የቢ 4 የሲ 2 የዲ 1 ስለሆነ 1። ስለዚህ now the equation is balanced እንላለን ማለት ነው። ቼክ ማድረግ ትችላላችሁ ከፈለጋችሁ። ለምሳሌ ካልሲየም ስንት አለን? on the reactant side 2 ጊዜ 1 2። ስንት ኦክሲጅን አለን? 2። ስንት ካርበን አለን? 4። on the product side ደግሞ ስንት ካልሲየም አለ? 2 አይደል? 2 ጊዜ 1 ማለት ነው። ስንት ካርበን አለ? 4። እሺ ኤግዛምፕል 2 እንስራ። ሶ ካልሲየም ኦክሳይድ የካልሲየም ኦክሳይድ ኮኤፊሽንት ኤ ልለው ነው። የካርበን ቢ፣ የካልሲየም ካርባይድ ሲ፣ የካርበን ዳይኦክሳይድ ዲ ልለው ነው። ሶ አሁን የመጀመሪያው ስቴፕ ምንድነው? ሪሌሽንሺፕ ስታብሊሽ ማለት ነው። ስለዚህ ካልሲየም ስንት አለኝ? on the reactant side 1። ስለዚህ 1 ጊዜ ኤ ይሆናል። on the product side ስንት አለኝ? 1 ጊዜ የካልሲየም ካርባይድ ኮኤፊሽንት ሲ ስለሆነ ሲ እንላለን። ኦክሲጅን ስንት አለኝ? on the reactant side 1 ጊዜ ኤ on the product side ስንት ኦክሲጅን አተም ያለኝ? 2 አይደል? 2 እዚህ ጋር 2 ጊዜ ዲ። ኦኬ ካርበን ደግሞ ስንት ይሆናል? ስንት ካርበን አለኝ? on the reactant side 1 ጊዜ ቢ 1 ቢ ማለት ነው። እዚህ ጋር ስንት ካርበን አለ? on the reactant on the product side 2 ሲ ሲደመር እዚህ ጋር አለች ሲ። ስለዚህ 1 ጊዜ ዲ ይሆናል ማለት ነው። ሶ ኔክስት ስቴፕ ምንድነው? ሌት ብለን ከነዚህ ኮኤፊሽንት 1 እንሰጣለን ለአንዱ። ስለዚህ አሁን እኔ ለኤ 1 ከሰጠሁት ሲ ስንት ሆነ ማለት ነው? ኤ እና ሲ እኩል ስለሆኑ ሲም 1 ነው ማለት ነው።
ኤ እኩል ይሆናል 2 ዲ ይላል። ስለዚህ ኤ ስንት ነው? 1 ስለሆነ 2 ዲ የዲ ዋጋ ስንት ሆነ ማለት ነው? ባይ 2 ዲ ማለት 1/2 ሆነ ማለት ነው። እሺ ቢ ማለት 2 ሲ ሲደመር ዲ ከሆነ 2 ሲባዛ ሲ ኦልሬዲ 1 ነው ፕላስ ዲ ስንት ነው? 1/2። ስለዚህ ቢ ማለት ምን ማለት ነው? 2 ሲደመር 1/2 ይሄ ማለት 5/2። ስለዚህ ጋር ልጽፋቸው ነው። ኤ ስንት ነው? 1 ቢ 5/2 ሲ 1 ዲ 1/2። ስለዚህ 1/2 ወይም 5/2 የሚባል ፍራክሽን የሚባል አተም ስለሌለ ምንድን የምናደርገው ማለት ነው? እንዳለ ኮኤፊሽንቶቹን በዲኖሚኔተር እናባዛዋለን ማለት ነው። ስለዚህ ይሄን በሁለት ዲኖሚኔተሩ 2 ስለሆነ ይሄንም በ2 ይሄንም በ2 ይሄንም በ2 ስለዚህ ይሄ ስንት ይሆናል ማለት ነው? በ2 ሲባዛ 1 1 ጊዜ 2 2 ኤስ 5 ይሄ ስንት ሆነ? 2። ስለዚህ ካልሲየም ኦክሳይድ ፕላስ ካርበን ካልሲየም ካርባይድ ፕላስ ካርበን ዳይኦክሳይድ ነበር ኮኤፊሽንቶቹን ስናስቀምጣቸው። ስለዚህ ኮኤፊሽንቶቹ የኤ ኮኤፊሽንት 2 የቢ 5 የሲ 2 የዲ 1 ስለዚህ በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። አዘር ኤግዛምፕል ስለዚህ ኮፐር ከናይትሪክ አሲድ ጋር ሪአክት ሲያደርግ ኮፐር ናይትሬት ፕላስ ናይትሮጅን ዳይኦክሳይድ ኤንድ ዋተር። ስለዚህ የዚህ ኮኤፊሽንት ኤ ልለው ነው የኮፐር የናይትሪክ አሲድ ቢ የኮፐር ናይትሬት ኮፐር 2 ናይትሬት ማለት ነው። ሲ ካልኩት የናይትሮጅን ዳይኦክሳይድ ዲ የዋተር ኢ። ስለዚህ ሁሌ እንደምናደርገው መጀመሪያ ከኮፐር ይጀምራል። ስንት ኮፐር አለኝ? ኦን ዘ ሪአክታንት ሳይድ 1 ኦን ዘ ፕሮዳክት ሳይድ 1 ነው ያለኝ። ስለዚህ 1 እኩል ይሆናል ኤ እኩል ይሆናል ሲ። ሃይድሮጅን እስቲ ኦን ዘ ሪአክታንት ሳይድ ስንት ሃይድሮጅን? 1 ስለዚህ ቢ እኩል ይሆናል እዚህ ጋር ሃይድሮጅን የለኝም እዚህ ኢ ላይ ስንት አለኝ? 2 ከ2 ኢ ጋር እኩል ናይትሮጅን ኦን ዘ ሪአክታንት ሳይድ ስንት አለኝ? 1 ስለዚህ 1 ጊዜ ቢ ነው ማለት ነው። ኦን ዘ ፕሮዳክት ሳይድ እሺ እዚህ ጋር ብራኬት ካለ ይሄ 2 ብራኬት ውስጥ ላሉ አተሞች ያባዛዋል። ስለዚህ 2 አለኝ ማለት 2 ጊዜ 1 2 ስለሆነ 2 ሲ። እዚህ ጋርም ናይትሮጅን አለኝ ስለዚህ እዚህ ጋር ላስልና 1 ስለሆነ 1 ዲ። ኦክሲጅን ኦን ዘ ሪአክታንት ሳይድ ስንት አለኝ? 3 ስለዚህ 3 ጊዜ ቢ 3 ቢ እኩል ይሆናል እዚህ ፕሮዳክት ላይ ስንት አለኝ? እዚህ ጋር 2 ጊዜ 3 6 ሲ ሲደመር 2 ጊዜ ዲ 2 ዲ ፕላስ የኦክሲጅኑ ስንት አለኝ? እዚህ ጋር ውሃ ውስጥ ያለው ኦክሲጅን 1 ስለዚህ 1 ጊዜ ኢ ይሆናል። አሁንም ሌት እንልና ለአንዱ 1 እንሰጣለን። ስለዚህ ለኤ 1 ከሰጠው ሲ ስንት ሆነ ማለት ነው? 1 ቢ ማለት 2 ሲ ሲደመር ዲ ስለሆነ የሲ ዋጋ እናውቀዋለን። ስለዚህ ቢ ማለት 2 ሲባዛ 1 ፕላስ ዲ ነው ማለት ነው። ስለዚህ ቢ ማለት 2 ሲደመር ዲ ነው ማለት ነው። እሺ አሁን ወደ ሳይመልቴኒየስ ሊገባ ነው። እቺን ደግሞ እንውሰዳት እስቲ። ቢ ማለት ምን ማለት ነው? 2 ኢ ማለት ነው። ስለዚህ ምን ላደርግ? በቢ ፋንታ 2 ኢን ሰብስቲት ላደርግ
እሺ ስለዚህ በቢ ፋንታ ቦታ 2 ኢ እችኛዋ እየወሰድን እኩል ይሆናል 6 የሲ ዋጋ 1 ስለሆነ 6 ሲደመር 2 ዲ ሲደመር ኢ አሁን ሲምፕሊፋይ እናደርጋለን። 6 ኢ እኩል ይሆናል 6 ሲደመር 2 ዲ ፕላስ 6 ሲደመር 2 ዲ ፕላስ ኢ ወደዚህ ወስዶ ነው። ስለዚህ 6 ኢ ሲቀነስ ኢ እኩል ይሆናል 6 ሲደመር 2 ዲ። ስለዚህ ይሄ ማለት 5 ይሆናል እኩል ይሆናል 6 ሲደመር 2 ዲ። እሺ ሌላ አንድ ኢኩዌሽን አለኝ። ቢ ማለት ምን ማለት ነው? ቢ ማለት እችን ወስደን እችን ኢኩዌሽን ቢ ማለት ቢ ኢኳልስ 2 ፕላስ ዲ። እሺ ቢ ኢኳልስ 2 ሲደመር ዲ ብለናል። ቢ ማለት ግን ምን ማለት ነው? ቢ ማለት 2 ኢ ማለት ነው አይደል? ስለዚህ 2 ኢ እኩል ይሆናል 2 ሲደመር ዲ። ስለዚህ እችን 2 ወደዚህ ልወስድ። ዲ ማለት 2 ኢ ሲቀነስ 2 ነው ማለት ነው። አሁን እችን በዲ ቦታ እችን ያስገባል 2 ኢ ማይነስ 2 እችን ልውሰዳትና 5 ኢ እኩል ይሆናል 6 ሲደመር 2 ሲባዛ በዲ ቦታ 2 ኢ ማይነስ 2 አለ። 5 ኢ ኢኳልስ 6 ሲደመር 2 ጊዜ 2 4 ኢ ሲቀነስ 4 እችን ወደዚህ ወስዳለሁ። 5 ኢ ሲቀነስ 4 ኢ እኩል ይሆናል 2 6 ሲቀነስ 4 ማለት። ስለዚህ ኢ ስንት ነው ማለት ነው? 2 ነው ማለት ነው። ኢ 2 ከሆነ ቢ ማለት ምን ማለት ነው? 2 ኢ ብለናል አይደል? ስለዚህ ቢ ማለት 2 ጊዜ 2 ስንት ነው ማለት ነው? 4 ነው ማለት ነው። ቢ 4 ነው። እሺ ቢ ማለት 2 ሲደመር ዲ ስለሆነ ቢ ስንት ነው? 4 እኩል ይሆናል 2 ሲደመር ዲ። ስለዚህ ዲ ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ እዚህ ጋር ጻፋቸው ወይም ደግሞ ኮፐር ፕላስ ናይትሪክ አሲድ ምን ይሰጠናል? ኮፐር ናይትሬት ፕላስ ናይትሮጅን ዳይኦክሳይድ ፕላስ ወተር ነው አይደል? ስለዚህ ኮኤፊሽንቶቹ የኤ 1 ነው፣ የቢ 4፣ የሲ 1፣ የዲ 2፣ የኢ 2። ስለዚህ ኮፐር ኦልሬዲ ኮኤፊሽንቱ 1 ነው፣ ስለዚህ መጻፍ ያስፈልጋል። የናይትሪክ አሲድ ግን ስንት ነው? 4። የኮፐር ናይትሬትም አያስፈልገንም ምክንያቱም ኮኤፊሽንቱ 1 ስለሆነ ማለት ነው። የናይትሮጅን ዳይኦክሳይድ ዲ 2 ነው፣ የውሃ 2። ስለዚህ ባላንስ ነው ማለት ነው። በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። try this on your own so ፖዝ አድርጋችሁ ቪዲዮውን በራሳችሁ ሞክሩት። እኔ መልሱን በኋላ ላይ በቪዲዮ መጨረሻ ላይ እሰጣችኋለሁ ማለት ነው። So as a summary, remember, because of the principle of conservation of matter or mass, an equation must be what? Balanced mass. ስለዚህ conservation of mass ምንድን የሚለው mass and atoms are conserved, meaning እኩል መሆን አለባቸው on both sides of the equation ማለት ነው። ስለዚህ በዚህ ምክንያት ኢኩዌሽኖች ምን ማድረግ አለብን ማለት ነው? ባላንስ ማድረግ አለብን ማለት ነው። ሶ እነዚህ የኩይዙ መልስ ናቸው። That's all I have. Thank you and see you in the next video.